ፕሬዚዳንት ዶናልድ ትራምፕ ሰኞ የአሜሪካ ጦር ኃይል የቬንዙዌላን አነስተኛ ጀልባ ላይ ጥቃት ማድረሱን አስታወቁ። ዓለም አቀፍ ውሃ ላይ እየተንቀሳቀሰ የነበረው አነስተኛ ጀልባ ወደ አሜሪካ አደንዛዥ እጽ ይዞ እየሄደም ነበረ ያሉት ዶናልድ ትራምፕ ቅስፈታዊ የሆነ ጥቃት ደርሶበት ድምጥማጡም ጠፍቷል ብለዋል። አሁን የኒኮላስ ማዱሮ ሀገር ቬንዙዌላና የዶናልድ ትራምፕ አሜሪካ ልዩ ፍጥጫ ውስጥ ገብተዋል። ሁለቱ ሀገራት በሚያራምዱት የፖለቲካ ሀሊዮትና በሚሄዱበት መስመር መለያየታቸው ሳያበቃ ፊት ለፊት ጦር ሰብቀው ለመግጠምም ከጫፍ ደርሰዋል። ማዱሮ የአሜሪካውን የውጭ ጉዳይ ሚኒስተር ማርክ ሮቢዮ የሞትና የጦርነት ጌታ ሲሉ በዘለፉበት ንግግራቸውም ከጥቂት ሳምንታት በፊት አሜሪካ ደቡብ ካሪቢያን ላይ ጸረ አደንዛዥ እጽ ያለችውን ኦፕሬሽን አካሄዳ 11 ሰዎች ከተገደሉ በኋላ በሁለቱ ሀገራት መካከል ያለው ግንኙነትም እየሻከረ መጥቷል። ንጋት በኔ ትዕዛዝ መሰረት የአሜሪካ ጦር ኃይሎች አመፀኛና ነውጠኛ የእጽ አዘዋዋሪዎች ላይ ሁለተኛ ጥቃት ፈጽመዋል ያሉት ዶናልድ ትራምፕ ደግሞ እኚህ አደገኛና ነውጠኛ የእጽ አዘዋዋሪዎች የአሜሪካ ብሔራዊ ደህንነት ላይ አደጋ ደቅኗልና እነሱን ሳናጠፋ እናርፍም ብለዋል። ትራምፕ ውቅያኖስ ላይ ያለ አነስተኛ ጀልባ በጥቃቱ ሲወድም የሚያሳይ የ30 ሰከንድ ቪዲዮም አጋርተው ዓለምን አነጋግረዋል። አሁን ከኦቫሎቪስ ሆነው መግለጫ ከመስጠት ባለፈ በቪዲዮ የታገዘ ምስክርነትንም እያጋሩ የሚገኙት ፕሬዚዳንቱ ኒኮላስ ማዱሮን ላንበረከከልኝና ለገደለልኝ $50 ሚሊዮን መስጠቴም እውን መሆኑ አይቀርም የሚሉበትን ዜና ያጠናክርላቸው ዘንድ ቪዲዮዎችን ደጋግመው መልቀቃቸውን ቀጥለዋል። የሚጫነውን ዕቃ ማየት ብቻ ነው የሚጠበቅባችሁ። ተለቅ ያሉ ኮኬንና ፌኔታይል የያዙ ቦርሳዎች በየቦታው ይታያሉ። ይህንን ቀርተን ይዘናል፣ ሁሉንም በጥንቃቄ መዝግበን ይዘናል ብለዋል። ፕሬዚዳንቱ በቅርብ ጊዜያት ወደ አሜሪካ የሚገባው አደገኛ እጽ መጠን መቀነሱን ቢናገሩም አዘዋዋሪዎቹ በምድር በኩል አሁንም እየገቡ እንደሆነ አልካዱም። ፕሬዚዳንት ማዱሮ ከአሜሪካ ጋር ያላቸው ግንኙነት በአሜሪካኖች ቦምብ ጥቃት ዛቻ ምክንያት መውደሙንም እንዲሁ እየገለጹ ነው። ከሻከረ ግንኙነት ተሻግሮ አሁን እንዳይጠገኑ ነው ተሰብሯል የተባለው የሁለቱ ሀገራት ግንኙነት መጨረሻው ጦርነት እንዳይሆንም አስግቷል። ማዱሮ ይቀጥላሉ። መንግስታቸው ራሱን ለመከላከል ህጋዊውን እርምጃ እንደሚወስድ አስታውቀውም ለዚህም እኛ ተጠያቂ አንሆንም ብለዋል። የህግ ባለሙያዎች 11 ሰዎች የተገደሉበት የመጀመሪያው የአሜሪካ ጥቃት ዓለም አቀፍ ውሃ ላይ በመፈጸሙ የሰብአዊ መብትና የባህር ህግን የጣሰ ሊሆን ይችላል ሲሉም ማሳሰቢያቸውን አስታውቋል። ሀገራቸው ቬንዙዌላ ውስጥ ጥቃት ልትፈጽም ትችል እንደሆነ የተጠየቁት ፕሬዚዳንት ትራምፕም ምን እንደሚፈጠር አብረን እናያለን የሚል ምላሽን ከመስጠት ባለፈ ዝርዝር መረጃን ከመስጠት ተቆጥበዋል። ቬንዙዌላ ወደኛ መስልከው ያደገኛ ቦዘኔ አባላትን ያደገኛ እጽ አዘዋዋሪዎችና እጾችን ነው ብለው የወቀሱት ፕሬዚዳንቱ ከመጀመሪያው ጥቃት በኋላ ካሪቢያን ላይ ያለው እንቅስቃሴ መቀነሱንም ገልጸዋል። አሁን ርዕዮተ ዓለማዊ ግብግቡ አልፎ ጦር የሚማዘዙበት ጫፍ ላይ ደርሷልና ሁለቱ ወገኖች በቶሎ የሚመለሱም አይመስሉም። ዋሽንግተን ፕሬዚዳንቱን በዓለም ትልቁ የእጽ አዘዋዋሪ ስትል በዘለፈችበት አንድ ንግግሯም ማዱሮን መግደል ለአሜሪካ ብቻ ሳይሆን ለደቡብ አሜሪካ ሀገራትም እፎይታ ነው ስትል ገልጻለች። ፕሬዚዳንት ዶናልድ ትራምፕም ባለፈው ጥር ወር ምርጫ በማጭበርበር ወደ ስልጣን ተመለሱ የሚል ክስ የቀረበባቸው የማዱሮ የረጅም ጊዜም ተቺ ናቸው። የምርጫው ውጤት በዓለም አቀፉ ማህበረሰብ በሰፊው ተቀባይነትም አላገኘም። የአሜሪካ ጠቅላይ አቃቤ ሕግ ፖም ቦንዲ ዋሽንግተን ከዚህ ቀደም ያወጣችውን የ$5 ሚሊዮን ሽልማት በጥፍ ማሳደጓን በማሳወቅ ማዱሮ በእጽ ማዘዋወር ተልእኮች ቀጥታ ተሳትፏላቸውም ብለዋል። የቬንዙዌላ የውጭ ጉዳይ ሚኒስተር ኢቫን ጊል አዲሱን ሽልማት አሳዛኝ ያሉ ሲሆን እርምጃውን የፖለቲካ ፕሮፓጋንዳ ሲሉም ስም ሰጠውታል። ከየት እንደመጣ ስለማናውቅ አልደነቀንም ያሉት ሚኒስትሩ አቃቤ ሕግ ቦንዲ በወሲብ ወንጀለኛ በሆኑት ጄፈሪ ኤፕስተን ጉዳይ ለተሰጣቸው ቁጣም ትኩረት ለማስቀየስ እየሞከሩ ነው ተብሏል። አዎ የቬንዙዌላና የአሜሪካ ጉዳይ መካረሩ ሆኖ የውጭ አካላትንም በማሳተፍ ሂደት ላይ ነው። ሩሲያና ቻይና የምንጊዜም የቬንዙዌላ አጋር መሆናቸው የሚታወቅ ሲሆን በዛች ሀገር የሚከናወን የሰብአዊ መብትም ጥሰትም ሆነ ህገ መንግስታዊ ያልሆነ የመንግስት ግልበጣ ተቀባይነት የለውም ሲሉ ክሬምሊንና ቤጂንግ የየራሳቸውን መግለጫም ሰጥተዋል።
በኤክስ ማህበራዊ ትስስር ገጽ ይፋ በሆነ ተንቀሳቃሽ ምስል አቃቤ ሕግ ቦንዲም ማዱሮ በቅርቡ ትራምፕ የሽብር ቡድን ብለው ከፈረጁት ከቬንዙዌላው የወሮ በላ ቡድን ትረን ዲ ኦረጋ ጋር እና ሜክሲኮ የሚገኘው አደገኛ የወንጀል መረብ ነው ከሚባለው ሲኖዋ ቡድን ጋር ይሰራሉም ብለዋል። የአሜሪካ የዕፅ አዘዋዋሪ አስተዳደር ዲኤኢ ከማዱሮና ተባባሪዎቹ ጋር የተያዘ 30 ቶን ኮኬን 7 ቶን የሚሆነው ከማዱሮ ከራሳቸው ጋር በቀጥታ የተገናኘ ኮኬን መያዙንም ገልጸዋል። ማዱሮ ከዚህ ቀደም በቀጥታ ከዕፅ ዝውውር ጋር ባላቸው ተሳትፎ ከአሜሪካ የቀረበባቸውን ክስም ውድቅ አድርገዋል። በ2019 ወደ ስልጣን ሲመጡ ዋን ጉዌዶ የተባሉ ተቀናቃኛቸው ከአሜሪካና ከምዕራባውያኑ ዓለም የተሰጣቸውን ድጋፍ ተማምነው ማዱሮን ለመገልበጥ ያደረጉት ጥረት እንዳልተሳካም በመግለጽ ምዕራባውያን መቼም ቢሆን እኔን በኃይል ሊያስወግዱኝ አይችሉም፣ ይህንን ደግሞ ሁሌም ማወቅ አለባቸው ሲሉም ተሰምተዋል። አሁን የአሜሪካና የምዕራባውያኑ ብሎም የቬንዙዌላና የምስራቃውያኑ ግብግብ በምን ማብቂያ ሊኖረው ይችላል የሚለው ግን የሁሉም ጥያቄ ሆኖ እንደቀጠለ ነው። ነገሩን በብዙ የሚመረምሩ ስለ ጉዳዩም በቅጡ የተረዱ ብዙዎች ደግሞ ይህንን ይላሉ። አዎ ማዱሮና ትራምፕ መቼም ላይስማሙ ተቃቅረዋልና ነገሩ በሰላማዊ መንገድ የሚፈታ ከሆነ ያንን መንገድ መምረጥ አሊያም ደግሞ ዓለም አቀፍ ተቋማት ጣልቃ በመግባት የሁለቱን ችግር መፍታት አለባቸውም ብለዋል። ይህ ግን ለብዙሃኑ ስጋትን ከመደቀን የሚያሳልፍ አይደለም። ጦር መማዘዝን በባህር ያደረጉት ሁለቱ ሀገራት የብስን ተጠቅመውም እርስ በርስ መተጋተጋቸው አይቀርምና ነገሩን ወደ ሌላ እንዳያመራ አድርጎታል። ኒኮላስ ማዱሮም የ1960ውን አሜሪካ በቪየትናም ያጋጠማትን የጦርነት ክስረት በመጥቀስ ቬንዙዌላ ላይ ሉዓላዊነትን የሚጥስ ነገር ካደረገች ያ የቪየትናም ዕጣ ፈንታ ይደርስባታል ብለዋል። በቀጣይ ጊዜያት የሁለቱ ሀገራት ዲፕሎማሲያዊ መካረርና ጦር ለመማዘዝ ጫፍ መድረስ ወዴት ያመራ ይሆን? አብረንም እናየው ይሆናል።